አትጠራጠሩ። ጌታ ታላላቅ ነገር ህይወታችሁ ላይ ይሰራል። አስቀድሜ ግን የምነግራችሁ የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣው። እግዚአብሔር ምንም ያርግ በህይወታችሁ ታላቅ ነገር ይስራ። የተደረገው ነገር ግን አይናችሁን እላዩ ላይ ማረግ አለበት። ተአምሩ ጋር እንዳትቆሙ፣ የተደረገው ነገር ጋር እንዳትቆሙ። እግዚአብሔር ምንም ቢያረግ ማረግ የሚፈልገው እኔ እሱን እንዳምነው አይኔ እሱ ላይ እንዲሆን። ጌታችን ኢየሱስ ክርስቶስ ሁለተኛ ተአምር ለማረግ ነው እንግዲህ ወደ ቃና የተመለሰው። የገሊላዋ ቃና የተመለሰው የመጀመሪያው ተአምር ምዕራፍ 2 ላይ ውሃን የወይን ጠጅ ያደረገበት ተአምር ነው። ይሄ ምዕራፍ 2 ላይ ያለላችሁ። ከዛ በዚህ ከተማ ሁለተኛውን ተአምር ደግሞ አደረገ ይለናል አይደል? ዮሐንስ በጣም አስገራሚ ጸሐፊ ነው። እየቆጠረ ነው የሚጽፈው። የመጀመሪያ ተአምር እዚህ ያደረገ፣ ከዛ ሌላ ከተማ ሄዶ ደግሞ ሌላ ነገር አድርጓል። ከዛ መሃል ላይ ደግሞ እቺን ሰማርያዊት ሴት አግኝቷታል። ከሷ በፊት ደግሞ ኒቆዲሞስ የተባለውን ደግሞ የአይሁድ መምህር አግኝቷል። ከዛ እንደገና ጌታ ኢየሱስ ክርስቶስ ወደ ይሁዳ ተመልሶ መጣ። እነሱን ካደረገ በኋላ ከሰማርያ ተመልሶ ወደ ይሁዳ መጣ። ተወልዶ ያደገበት አካባቢ ነው የመጣው ጌታ ኢየሱስ ክርስቶስ። ተመልሶ ሲመጣ አዩትና እንደውም እነ ማቴዎስና እነ ሉቃስ እንደነገሩን አንዳንዶቹ እንደውም ምሳሌ ሁሉ መሰሉበት ይላል አይደል? አንተ በእንትን ከተማ እንዳደረግ እስቲ በዚህ ከተማ አርግ አሉትና ባለመድኃኒት ሆይ ራስን ፈውስ ትሉኛላችሁ አላቸው። ያደገበት ከተማ ነው። ያውቁታል። ፕሮፌሽናሊ የሚሰራውን ስራ ያውቃሉ። ማቤት እንዳደገ ያውቃሉ። እንዴት እንደተወለደ ያውቃሉ። እያንዳንዱ የኢየሱስን እድገቱን መውጣት መግባቱን ከ30 ዓመቱ አስቀድመው የኖረበት ከተማ ነውና ሌላ ከተማ ታደርግ እንደነበረው እስኪ እንደዚህ አድርገ ትሉኝና እንደውም ምሳሌ ሁሉ መሰላችሁብኝ። ባለመድኃኒት ሆይ ራስህን አድን። ባለመድኃኒት ነኝ ትላለህ፣ ሌላ ቦታ ሄደህ ተፈውሳለህ። እስቲ ራስህን እኛ መካከል እንዬ አሉት እና መጽሐፍ ሲናገር ስለ ልባቸው ጥንካሬ ጌታ ኢየሱስ ተአምር ማድረግ አልቻለም ነበር የሚል ቃል አንቋቸዋል። አለማመናቸው አይደለም፣ ባይዘው አለማመን አይደለም፣ የልብ ጥንካሬ ነው። የልብ ኢንቴንሽናሊ ክፉዎች ናቸው ሰዎቹ። ባይዘው በእውነት እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ሰዎቹ በጣም ክፉዎች ናቸው፣ ልባቸው በጣም ጠንካራ ነው። ጌታ የተባረከ ነው እንጂ ሰዎቹ በጣም ጠንካራ ናቸው። እንደ ጭንጫ መሬት ነው ልባቸው፣ በፍጹም አያስገባም። እና ጌታ ኢየሱስ ክርስቶስ ቆሞ ሰበከ፣ አስተማረ። ከዚህ የዘለለ ነገር አላረገም ይላል። ለምን? ስለ ልባቸው ጥንካሬ። ኃይል አጥሮት አይደለም፣ ምንም ነገር አይደለም። እንደዚህ ነገር አይገጥመውም። እሱ ጌታ ነው። የልባቸው ጥንካሬ ግን ብሎክ አረገ። ይህንም ብቻ ነግሯቸው ትቷቸው ወደ ገሊላ መጣ። ወደ ቃና ሲመጣ በቅፍርናሆም ብላቴናው የታመመበት አንድ የቤተ መንግስት ሹም ነው የሚለው። የቤተ መንግስት ሹም ማለት ትክክለኛ ቃሉን ወደ ኋላ ሄዳችሁ ካጠናችሁት የሄሮድስ አንቲጳስ ኢሚዲየት አገልጋይ ማለት ነው። ንጉሱ ሄሮድስ አንቲጳስ አጠገብ ቆሞ የሚያገለግል ሰው እና የንጉሱ ባለሟል ነው። የቤተ መንግስት ሹም ነው እና ጌታ ኢየሱስ ክርስቶስ እሱ ቅፍርናሆም ነው ያለው። ጌታ ኢየሱስ ወደ ገሊላ ቃና እንደመጣ ሰማ። ሲሰማ እንግዲህ ሄሮድስ አንቲጳስ ልጁ ቢድን ምንም አድርጎ እንዲድንለት ያደርግለታል። አቅም የለም ማለት ነው፣ ከአቅም በላይ ነው። ስለዚህ ሰውየው ግዴታ ኢየሱስ ወዳለበት ከተማ የተወሰነ አቅምም ስላለው ትራቭል አድርጎ መጣ። ሰረገላ አስጭኖ ሊሆን ይችላል። የቤተ መንግስት ሹም ይለዋል ዮሐንስ። ሰረገላ አስጭኖ ሊሆን ይችላል። ጋሻ ጃግሬ ነገር ይኖረዋል። አካባቢው ላይ የሆኑ ጠባቂዎች ይኖሩታል። መጣ፣ ኢየሱስን አገኘው። ኢየሱስን አክሰስ አደረገው። ባይዘው መጥቶ ከተማው ላይ ዞር ብሏል። ኢየሱስን ቀጥታ አገኘው እና ጌታ ኢየሱስ ጌታን እንደዚህ ያለው እባክህ ብላቴናዬ በጠና ታሟል፣ በሞት አፋፍ ላይ ነው ያለውና ፈውስልኝ። አሁን ኢያኢሮስ የሚባል ሰው ትዝ ይላችኋል። ማርቆስ ወንጌል ምዕራፍ 5 ላይ ያለው ሰውዬ እሱ ኢየሱስን ሲያገኘው ፈውስልኝ አይደለም ያለው፣ እባክህ አብረን እንሂድ። ይሄኛው ግን አሕዛብ ነው። ስለዚህ ኢየሱስን እንደ ልቡ ይዞ መሄድ አይችልም። እባክህ በሆነ መንገድ አድርገህ ፈውስልኝ። ምን ነው?
ብላቴና ልጁ ማለት ነው። ቀላል ነገር አይደለም አይደል? 32 ኪሎ ሜትር ነው ባይዘው የመጣው ሰውየው ከቅፍርናሆም ገሊላ ቃና ድረስ 20 ማይል ነው ወይንም 32 ኪሎ ሜትር። 32 ኪሎ ሜትር አይደለም 300 ኪሎ ሜትርም ልኬድ ይችላል። ልጅ ምንም ይደረጋል ባይዘው ከአገር አገር ልኬድ ይችላል። ሰውየው 32 ኪሎ ሜትር ሮጦ መጣ። ኢየሱስን አገኘው። የሚፈልገው እሱ ነው። ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ እፈውስልሃለሁ በቃ ችግር የለውም አላለውም። ምልክትና ተአምራት ካላየ እማታምን ትውልድ ሆይ አለ። አዩት እንግዲህ ኢየሱስ እንዴት ከባድ እንደሆነ መልሱ። እንዴት አይነት ማጣሪያ ነው። አሁን ሰውየው እኮ ባለሟል ነው፣ ባለስልጣን ነው፣ ቀላል ሰው አይደለም። ኢየሱስ እንደዚህ አይነት መልስ የሚሰጣው አንድ ኖርማል አይሁድ አይደለም። የሄሮድስ አንቲጳስ የቅርብ አገልጋይ ነው። ሄሮድስ አንቲጳስ ማለት የመጥምቁ ዮሐንስን ጭንቅላት ያስቆረጠ ሰው ነው። አስቡ ሰርክሉ ነው የሰውየውን። ከዛ ኢየሱስ ቀጥታ መለሰለት፣ ምልክትና ተአምር ካላየ እማታምን ትውልድ ሆይ። ለምን አንተ የነበርክበት ከተማ እኔ መጥቼ አውቃለሁ፣ ሰብኬያለሁ። ስሰብክ እንዴት አላመንክም? እንደኔ ምልክትና ተአምር ስታይ ነው የምታምነኝ? ሲገስጸው ሰውየው ስብከት የሚሰማበት አቅም የለውም። እባክህ ተፈውስኝ እንደው ጌታ ሆይ እባክህ። ጌታስ ምንድን ነው ያለው? በሞት አፋፍ ላይ ነው አይደል? ልጅ በህይወት ይኖራልና ሂዳ። አንዱ ትዝ ይላችኋል፣ የምኩራብ አለቃ ምኩራብ የሚያሰራ ጌታን መጡና የዛ የከተማው ሽማግሌዎች ነው የሚለው ላከ። መጡና እንደዚህ ያሉት፣ መምህር አሉት። አቤት። የምኩራብ አለቃ ነው፣ ምኩራብ ያሰራልን እሱ ነው አሉት። እሺ ብላቴናውን ልትፈውስለት ይገባዋል። ይገባዋል የሚባሉ ሰዎች አሉ። ለምን? ምኩራብ አሰርቶልናል፣ የምኩራብ አለቃ ነው፣ በጣም የተከበረ ሰው ነው። ና እንደው ምን ሂድ፣ እንደው ሌላ ቦታ እንደምታደርገው ዝም ብለህ ቃል እንዳትልክ ቤቱ ሁሉ መሄድ አለብህ ልትጸልይለት ይሉት። ኢየሱስስ ይገባዋል። አዎ እሺ እንሂድ አለና እኔ ኢየሱስ እኮ ነው የሚገርመኝ። ዞር በሉ አይልም። እሺ ነው እንሂድ ብሎ አይሁዳውያኑ ሰውየው አብረው ሲሄዱ ኢየሱስ ከሀገር ሽማግሌዎች ጋር እየመጣ እንደሆነ ሰውየው ሰማ። ሲሰማ ቶሎ ብሎ ሌላ መልእክተኛ ላከ። ወደ እኔ ቤት እንዳትመጣ በሉልኝ። ለምን ቢለን ሲሉት ከቤቴ ጣራ በታች ትገባ ዘንድ አይገባኝም በሉት እና እዛው ቆመ። ቃል ብቻ ላክ። ምኩራብ አሰሪ ብቻ አይደለም ሰውየው፣ መቶ አለቃ ቃል ብቻ ላክ። እኔ ስፒሪቹዋል ኦቶሪቲን በሚሊተሪ ሳይንስ አንደርስታንድ አደርገዋለሁ። መቶ አለቃ ነኝ። 50 አለቃውን ሳዘው 50 አለቃውን ለማዘዝ እኔ ቢሮ አልሄድም አለ። እኔ ቢሮ ቁጭ ብዬ 50 አለቃውን ቃል ነው የምልከው አለ። ሰውየው ሲሯሯጥ ነው የሚውለው። አንተ መምጣት አይጠበቅብም፣ ባለስልጣን እዛው ጋር ቆመና እንትን በለው፣ በሽታው ያውቃል። እስቲ አሜን በሏ። እምነትን በወታደራዊ ሳይንስ ነው ሰውየው ያብራራውና እንደ ጌታ እንደዚህ ያለ ምን አይነት እምነት ኢየሱስ ይፈወስም ምንም አላለም። ባይዘው ምን አይነት እምነት ነው ሲል መጽሐፍ ሲናገር ሰዎች ወደ ሰውየው ቤት ሲሄዱ ብላቴናው ተፈውሷል። ኢየሱስ ምን አይነት እምነት ነው ያለው? ይፈወስ አላለም። አድቫንስ። ክብር ለኢየሱስ። ይሄንንም ሰውዬ ብላቴና በህይወት ይኖራልና ሰውየው ወደ አገሩ በተወሰነ መንገድ አምኗል አይደል? ኢየሱስ መሲህ መሆኑን ነው በኋላ ያመነው እንጂ የመፈወስ ኃይል እንዳለው እኮ አምኖ ነው የሮጠው። ምን ዋስትና አለ አላለውም። ብላቴና በቤቱን ሂድ ሲለው ተነስቶ የሮጠ ሴት ከሱ ቤት ሰውየውን ፍለጋ ሰረገላ አስጭነው ደግሞ የመጡ ሰዎች መንገድ ላይ ተገናኙ። እንግዲህ 30 ምናምን ኪሎ ሜትር ማለት ከዚህ የት ማለት ነው አስበዋል። ከሞጆ እየመጡ ይሄ ደግሞ ከዚህ ይሄድ ደብረ ዘይት አካባቢ ምንድነው ስንፈልግ እኮ አንተን ፍለጋ እኮ ነው የመጣ ነው። ምን ሆነ ልጅ ነው ባይዘው መልስ ምን ሆነ ልጅ ተፈውሷል ሲሉት ፈወሰልኝ አይደለም ያለው። ስንት ሰዓት ተፈወሰ? ከባድ ሰው ስንት ሰዓት ተፈወሰ? ትላንትና 6 ሰዓት ላይ ሲሉት ኢየሱስ ያቺን ቃል ያወጣባት ሰዓት ናት። መጽሐፍ እንደዚህ ይላል፣ ኢየሱስ እንደፈወሰው አወቀ። ተፈውሶ ነው፣ በአጋጣሚ አይደለም የዳነው እና በሱ ኃይል ነው አለ ሰውየው። ከዛ መንገድ ላይ አይደለም ቤቱ ገባ።
በላቴናውን ቁጭ አረገ። ቤተሰቡን በሙሉ ደረደረ። የተፈወስከው ትላንትና 6 ሰዓት ላይ ጌታ ኢየሱስ ክርስቶስ ቆሞ በህይወት ትኖራለህ ብሎ ሲናገር በዛ ቅጽበት ነው በሽታው ካንተ የራቀው አለ። ከዛ ለቤተሰቦቹ በሙሉ ሰብስቦ ጌታ ኢየሱስ ክርስቶስ ነው መሲህ አላቸው እና እንመን። ጥቅሱ ያለቀው እርሱና ቤተሰቡ በጌታ አመኑ። እግዚአብሔር ምንም ያርግ በህይወታችሁ ታላቅ ነገር ይስራ፣ የተደረገው ነገር ግን አይናችሁን እላዩ ላይ ማድረግ አለበት። ተአምሩ ጋር እንዳትቆሙ፣ የተደረገው ነገር ጋር እንዳትቆሙ። እግዚአብሔር ምንም ቢያርግ ማድረግ የሚፈልገው እኔ እሱን እንዳምነው አይኔ እሱ ላይ እንዲሆን። ስፔሻሊ ቦርናጌን የሆነ ዳግም የተወለደ ክርስቲያን፣ የኔና የእናንተ አይነት ክርስቲያን እግዚአብሔር ተአምራት አድራጊ ነው። ምን ጥያቄ ያለው? እግዚአብሔር ብቻ ነው ተአምር የሚያደርግ። አጋንንት ተአምር አርጎ አያውቅም። ምታት ነው፣ አስማት ነው ምናምን አይን ላይ ነው የሚሰራብህ። ጄኒዩንሊ ተአምር የሚያደርግ እግዚአብሔር ብቻ ነው። እግዚአብሔር ግን ተአምር ሲያደርግ እግዚአብሔር ተአምር አረገ እንድልለት አይደለም፣ እኔ በእርሱ ላይ ያለኝ እምነት እንዲጨምር፣ በተለይ አዲስ ኪዳን ኢየሱስን እንዳይለት ነው፣ ወንጌል እንዲገባ ነው። እውነቴን ነው የምነግራችሁ። እኔ ስለ እናንተ ጌታን እጅግ አድርጌ ባረካለሁ። እንደዚህ አይነቶች እንደሆናችሁ ተስፋ አደርጋለሁ። ግን እግዚአብሔር አንድ የሆነ ነገር ህይወቴ ላይ ቢያደርግ ይላል አንዳንድ ሰው። ለምን? ከዛስ ምንድነው መጨረሻው? እግዚአብሔር የሆነ ነገር ያረጋል። ኦፍ ኮርስ ያረጋል። ይኸው ዛሬ ጸልየናል። እግዚአብሔር ብዙ ነገር ህይወታችን ላይ ያረጋል። አትጠራጠሩ። ጌታ ታላላቅ ነገር ህይወታችሁ ላይ ይሰራል። አስቀድሜ ግን የምነግራችሁ የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው፣ አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣውም። አታይም የኔኮ ሰርቷል ለማለት ከሆነ ይኸውላችሁ ጎረቤታችሁን እግዚአብሔር ያስረዳላችሁ። እናንተ በጌታ አመኑ። አንተ ታስረዳው፣ አንተ ወንጌል ንገረው። ይሄው መጽሐፉ ላይ ያሉትን ተአምራቶች ሂዱና አንብቧቸው። ኢየሱስ ሰራው፣ ቀጥሎ በሱ አመኑ ነው። ቀጥሎ በሱ አመኑ ነው። የ4 ቀን ሬሳ ከመቃብር አወጣው። ሰው ይመጣና አላዛርን ያዩት ነበር ይላል። አይተውት ወይት አንተ አላዛር እኮ ነው አይተው አይባባሉ። በጌታ ያምኑ ነበር ነው የሚለው። አላዛርን ያዩታል። ኢየሱስ እግር ስር መጥቶ ይሰግዳል። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። አላዛርን ለምን ከመቃብር አወጣው? ሰውየውን ለዘላለም ልታኖረው ፈልገህ ነው? አይደለም። የሆነ ቀን ተመልሶ ሞቷል ሰውየው። ምንድነው ዓላማ? ሰው በእኔ እንዲያምንልኝ። ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በእኔ። ዓላማ እንዳንስት። ሲስተማቲካሊ the whole scripture በሙሉ መጽሐፍ ቅዱሳችን የመጨረሻ መደምደሚያው የሚደረገው ነገር መካከለኛ እግዚአብሔር ብቻ ነው። የተደረገው ነገር አይደለም መካከለኛ። ፈረስና ፈረሰኛውን በባህር የጣለ ተብሎ የሚመለከው የሚመሰገነው እግዚአብሔር ነው። ሙሴ ባህሩን ስትከፍል በጣም ታስደንቅ ነበር የሚል የለም ጥቅስ። እግዚአብሔር ነው የተመሰገነበት። እስራኤልን ከግብጽ ያወጣ ሕያው እግዚአብሔርን የተባለው እግዚአብሔር የሚደረገው ነገር በሙሉ መካከለኛ መሆን ይፈልጋል። ቢ ሲሪየስ። እንደዚህ አይነት ነገር የእግዚአብሔርን ክብር በምንም አይነት መንገድ የሚገባውን ምስጋና ሸረፈን ወዴትም አንወስደው። አደረገ ይገባው። ምንድነው በጣም ኮንቪንስ ያደረገ ስታነበው ካላችሁኝ፣ እኔ ተአምር መደረጉ አይደለም ኮንቪንስ ያደረገኝ። እሱ ድሮም ያደርጋል ዘንድሮም ያደርጋል። እግዚአብሔር እንደዚህ ያደርጋል ድሮም ዘንድሮም ያደርጋል። ምንድነው የገረመ? የሰውየው በጌታ ማመን አለመርሳቱ፣ ቤቱ ገብቶ እልል ብሎ ፌሽታ አለማረጉ፣ እንመን በጌታ ማለቱ በጣም ያስደነቀኝ። ሰውየው ፎከሱ አለመሰበሩ። ትንንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያደረገ ነገር ማድረግ አለብን። የሚበልጥና የሚቀጥል ነገር በህይወታችን ላይ እንዲሆን እንዳይቆም። ጌታ ሆይ ብላቴናዬ እንደዚህ ሆኗል እባክህ ፈውስልኝ ስትሉት ተአምር ካላየ የማያምን ትውልድ ሲል ኢየሱስ ከማን ጋር ነው እየተሟገተ ያለው? ከሰውየው ልብ ጋር ነው። ከጆሮ ጋር አይደለም፣ ከሐሳቡ ጋር ልቡን ነው።
ተአምር አረገ አለማመኑን ዘሎ። ለምንድን ነው አለማመኑን አልፎ ተአምር ያደርገው? በኋላ እንዲያምንበት። ሌላ ምንም ዓላማ የለውም። የተፈወሰው ብላቴና እኮ ተመልሶ ሞቷል። ለማኝ የነበረው አባትየውም እኮ ተመልሶ ሞቷል። በዛ ዘመን የነበረ ትውልድ በሙሉ እኮ ተመልሶ ሞቷል። ለኔና ለእናንተ ምንድነው የሚቀርልን? ከዚህ መጽሐፍ ላይ ከተማርነው ካነበብነው ከዚህ እውነት ላይ ምንድነው የሚቀርልን? በክርስቶስ ማመን። የተደረገው ተአምር አካላዊ ሊሆን ይችላል። የተደረገው ተአምር ማቴሪያል ላይ ሊሆን ይችላል። የተደረገው ተአምር እግዚአብሔር ምንም ነገር አድርጎላችሁ ሊሆን ይችላል። የሚደረገው ነገር በሙሉ እስከ 70 ዓመት እስከ 80 ዓመት እስከ 100 ዓመት ሊቆይ ይችላል። ከዛስ ፌል ያደርጋል፣ ይወድቃል፣ ያረጃል፣ ይደክማል፣ ያልቃል። ምንድነው ዘላለም ይቀጥልልኝ? እምነቴ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ ማመኔ ማመኔ። ወንጌላት ሐዋርያት ሥራን ጨምሮ ምንድነው የሚያስተምረን? ተደረገው በጌታ አመኑ። ሰዎቹ በጌታ አላምን ብለው አንዳንዴ ሐዋርያት ላይ እንጠለጠላሉ። ጴጥሮስ ሲጸልይ የሆነ ተአምር ተደረገ፣ መጥቶ ጥልጥል ሲሉበት እንደዚህ ያለ ጴጥሮስ ቆሞ እኔ ከናንተ የተሻለ ጽድቅ ስላለኝ ይመስላችኋል እንዴ ይሄን ያረኩት? እግዚአብሔር በኢየሱስ ክርስቶስ ስምና በስሙ ላይ ባለ እምነት ይህንን አደረገ። ታዲያ ለምንድን ነው የምታዩኝ እኔን? በጌታ አመኑ እንጂ። ከዛ 3000 ወደ ጌታ ተጨመረ። እስቲ አሜን በሉ። ውረዱ ከላይ ላይ ጳውሎስን አምላክ ነህ አሉት። ተአምር ሲደረግ በእጁ አይደለውም። ወደ ወንጌል የእግዚአብሔር የመጨረሻ ፕሮግራም ወንጌል። በጌታ አመኑ ሲላ ሰዎቹ እናምልክ ሲሉት እምቢ አለ። በጌታ አመኑ ሲላቸው በድንጋይ ወገሩት። ሰውቀስ ነገር እናምልክ አታምልኩኝ አልፈልግም እና ጌታን አምልኩ ሲል በድንጋይ ወገሩት። የሞተ መስሏችሁ በጥግና ጥግ እኮ እናምልክ ተብሎ በድንጋይ ወገራል ሰው በዛው ቀን። ለምንድን ነው ጳውሎስ እናምልክ ሲባል ጳውሎስ ዳው ይገርማችኋል እንደው አዎ ኃይሉ ከእጄ ሲወጣ ቢል ምዕራፍ 15 አይኖርም ሰውየው። ምዕራፍ 15 ላይ እግዚአብሔር ከሌላ እሱ ጋር ይቀጥላል። እሱስ ሄርሜንና ዲያ የሚባል እምነት ይጀምሩ ነበር። እስኪሞት ድረስ የተወሰነ ተከታይ አይጠፋም። ታውቃላችሁ በየትኛውም ዘመን አይጠፋም። ባይዘው እንዳትታለሉ። ሰው ተሰብስቦ ቢያጨበጭብል አይንን ከጌታ ላይ እንዳትነቀል። ኢየሱስ ብቻ ቢወግር ይሻላል። ባይዘው እኔ ብለ ከሚያኖር ኢየሱስ ብለ ብትሞት ነው የሚቀለው። እስቲ አሜን በሏ። በቃ ይሄ ነው የመጽሐፍ ቅዱስ ሴንተሩ። በክርስቶስ ማመን፣ ኢየሱስ ላይ አይደን ማድረግ፣ እግዚአብሔርን መካከለኛ ማድረግ። ተአምር ማድረጉ ጥያቄ ውስጥ ስለማይገባ ነው እኔ ተአምሮ ላይ ያልቆየሁት። ተአምር ማድረጉ ጥያቄ ውስጥ አይገባም። እናንተ ቤት ዛሬ ይደረጋል፣ ጥያቄ ውስጥ አይገባም። በህይወታችሁ ላይ እግዚአብሔር ምልክት ያደርጋል፣ ጥያቄ ውስጥ አይገባም። ቀጥሎ እኔና እናንተ ጋር ያለው ነው የሚያሳስበኝ። ኢየሱስ ላይ መኖር፣ በክርስቶስ ማመን። አያችሁት ይሄ ሰውዬ እንዴት የተባረከ ሰው። ሰማይ እናገኘዋለን ማለት ነው ከነ ቤተሰቡ። ፈውሱን ተቀብሎ አልሞተም። በጌታ አምኖ በህይወት ይኖራል። ብላቴናው ዝም ብሎ የሆነች ደዌ ከላዩ ላይ ተሰብራለት ብቻ አይደለም የሚኖረው። ይሄ ብላቴና ሰማይም ይኖራል በህይወት። ሂድ በህይወት ይኖራል ሲለው ኢየሱስ ዘላለሙም ተቀየረ። ልጁ ኦ አለ ኦ ለዛኛውም ነው። ዛሬ እዚህ ድረስ መጣን። መሬት ላይ ካለ ነገር የዘለለ ይዘን መሄድ አለብን። ለመሬቱ እንዳጠረጥሩት እግዚአብሔር ያደርጋል፣ ግን ከሱ የዘለለ ነገር ግን መያዝ አለብን። በአቋም ደረጃ በጌታ ማመን አለብን። በአቋም ደረጃ ኮንቪክሽን መሆን አለበት። አምነው አለው አይደለም ማመኔ መታየት አለበት። መረጋገጥ አለበት። ከተደረገው ነገር መዝለል አለብኝ። ነገሩ እዛው እንቅ አርጎ እንዳይዘኝ አለፍ መውጣት አለብን። ነገሩን ያደረገው ጌታ ነው። ታዲያ በሱ ነው ማለት እያመሰገንኩት ነው። አሜን ነው። ጎናችሁ ያለው ሰው ተአምራቱ ኢየሱስ ላይ አይንህን ይትከለው በሉት። ክብር ለኢየሱስ ይሁን። በቃ መደምደሚያችን ይሄ ነው ዛሬ።